በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል። አቤቱ ሰማይና ምድር ፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምን ማሳለፍ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተን ቀኑን ባርከህና ቀድሰህልን በያለንበት ቦታ በሰላምና በጤና ውለህ በሰላምና በጤና ለዚህ ሰዓት ያደረስከን በዚህ ሰዓት የሚያሰባሰብከን እናመሰግንሃለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችንና መድኃኒታችን ፈጣሪያችን ልዑል እግዚአብሔር ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነትህ ብዛት ተመልክተህ ቀኑን ባርከህ ቀድሰህ ሰላም አውለህ ለዚህ ሰዓት ያደረስከን በዚህ ሰዓት የሚያሰባሰብከን እንዲሁም እንደ ምሕረትህ እንደ ቸርነትህ ብዛት ስለ ተወዳጅ እናትህ ስለ መብርሃን ስለ ሁሉ ቅዱሳንም ስና ምልጃ ብለህ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንትን እንድታርቅልን ቅዱስ መንፈስንም እንድታሳድርብን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች የተወዳጇ እናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች የእልፍ አእላፋት ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን ሰማዕታት ወዳጆች በወደደን እስከ ሞትም ድረስ ባፈቀረን በኃያሉ አምላካችን በቸሩ መድኃኔዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አረፈዳችሁ? እንደምን ቆያችሁ? እንደምን አምላካችን በሰላምና በጤና ለዚህ ሰዓት አደረሰን አደረሳችሁ? አሜን። እግዚአብሔር ይመስገን ብለን ቅዱሱ ገናናው ስሙን ጠርተን እንድናመሰግነው የፈቀደልን ሰማይና ምድርን የፈጠረ ጌታ የሚታየውን የማይታየውን ዓለም የመሰረተ ቅድመ ዓለም የነበረ አሁንም ያለ ዓለምንም አሳልፎ የሚኖር የዓለም አዳኝ የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ቅዱሱ ገናናው ስሙ ከባሕሪ አባቱ ከአብ ስም ከባሕሪ ሕይወቱ ከመንፈስ ቅዱስም ጋር በእልፍ አእላፋት ቅዱሳን መላእክት በጻድቃን ሰማዕታት እርሱ በፈጠረው ፍጥረታት አንደበት ሁሉ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። ሁላችንም እጅግ አድርገን የምንወዳት የምናከብራት የምንገዛላት የልባችን ብርሃን የመንገዳችን ፋና የሕይወታችን ተስፋ እማምላክ ወላዲተ አምላክ ወለላይቱ ቅድስት ድንግል ማርያም ስሟ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። እልፍ አእላፋት ቅዱሳን መላእክት ቅዱሳን ነቢያት ቅዱሳን ሐዋርያት ቅዱሳን ጻድቃን ሰማዕታት ሁሉም በየማዕረጋቸው ለዘላለም ክብራቸው ከፍ ከፍ ያለ ስማቸውም የተመሰገነ ይሁን አሜን። ወንድሞች እንኳን ለጻድቁ አባታችን ለአቡነ እስትንፋሰ ክርስቶስ በዛሬቱ ቀንም በወራዊም ሆነ በዓመታዊ ታስበው ለዋሉ ቅዱሳን በሰላምና በጤና አደረሰን አደረሳችሁ አሜን። በእውነት የታላቁ አባታችን የጻድቁ የአቡነ እስትንፋሰ ክርስቶስ በዛሬቱ ቀንም በወራዊም ሆነ በዓመታዊ ታስበው የዋሉ ቅዱሳን ሁሉ ረድኤታቸው በረከታቸው በእኛ ላይ ለዘላለም ይደርብን አሜን። እህት ወንድሞቼ እንደ እግዚአብሔር መልካም ፈቃድ የዛሬውን የዕለተ ሰኞ መርሐ ግብራችን ጀምረናል። መርሐ ግብራችን አምላካችን ልዑል እግዚአብሔር በሰላም በሰላም ያስፈጽመን አሜን። አሁን ቀጥታ የምንገባው ወደ ስንክሳር ይሆናል ማለት ነው። የምናዳምጠው ስንክሳር የነገውን የሰኔ 10ን ስንክሳር ይሆናል። ስንክሳሩን አዳምጠን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 10 በዚች ቀን ቅዱሳት ደናግል ደባሞንና ብስጣሞን እናታቸውም ሶፊያ በሰማዕትነት ሞቱ። እንዲህም ሆነ ስሙ ዋርስኖፍ የሚባል አንድ ሰው ነበረ። ኤጲስቆጶስነት ሊሾሙት በወደዱ ጊዜ ሸሽቶ ወደ ናባ አውራጃ እሊህ ደናግል ወዳሉበት ወደ ግህሙን ደርሶ በዚያ አደረ።
በዚያችም ሌሊት የእግዚአብሔር መልአክ ተገልጦለት ከዚህ ለምን ትተኛለህ? ተነስተህ ተጋደል፣ ለአንተና ሰማዕት መሆን ለሚሹ ሁሉ አክሊል ተዘጋጅቷልና አሁንም ተነስተህ ወደ መኮንኑ ሂድ። በፊቱም ቆመ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመን አለው። ከእንቅልፉም በነቃ ጊዜ ራእይን እንዳየ ለቅዱሳት ደናግል ነገራቸው። ሲነጋም ተነስተው ከእርሱ ጋር ወደ መኮንኑ ሄዱ። በመኮንኑ ፊት ክብር ይግባውና በጌታችን ታመኑ። መኮንኑም ይዞ ጽኑ ስቃይን አሰቃያቸውና ወደ ወህኒ ቤት ጨመራቸው። ከጥቂት ቀኖችም በኋላ ከዚያ አውጥቶ ከቅዱስ ዋርስኖፍ ጋር ወደ ስኑር ላካቸው። እናታቸውም ትከተላቸው ነበር። መኮንኑም ለአማልክት ዕጣን እጠኑ አላቸው። ባልታዘዙለትም ጊዜ ጽኑ ስቃይን አሰቃያቸው። እግዚአብሔርም መልአኩን ልኮ አጸናቸው፣ ቁስላቸውንም ፈወሰ። ከዚህም በኋላ መኮንኑ ከእርሱ ጋር ወደ ሀገረ ጻ ይዟቸው ሄደ። የጣዖታቱ ካህናትም ጣዖታቱን እንደምትረግም ስለ ቅድስት ደባሞን ነገሩት። እንዲሁም ባልንጀራዋ ዮና የምትባል ሴት እንዳለች ነገሩት። እነርሱም ዕብራቸው በየራሱ የሆኑ መልካም ልብሶችን እየሰሩ ለምግባቸው ይሸጡ ነበር፣ የተረፋቸውንም ይመጸውቱ ነበር። መኮንኑም የዮናን ዜና ሰምቶ ራሷን በሰይፍ እንዲቆርጥ ባለሰይፉን ላከው። የሰያፊውም ስም አውሎጊስ ነው። ወደ እርሷን በቀረበ ጊዜ ፊቷ እንደ መላእክት ፊት ብርሃንን ተመልቶ አየና ፈራ። እርሷንም ወደ መኮንኑ እንዲወስዳት እንጂ እንዳይገላት የእግዚአብሔር ጸጋ አስገነዘበችው። ቤተሰቦቿም ተሰነባብተዋት ጸንፋ ከሚባል ሀገር ወጣች። ወደ ሀገረ ጻ ደርሳ መኮንኑን ተገናኘችው። ከቅዱስ ዋርስኖፍና ከባልንጀሮቹ ጋር እርስ በርሳቸው ሰላምታ ተሰጣጡ። ሰያፊው አውሎጊስም ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነና ራሱን ቆረጡት። የሰማዕትነት አክሊልንም ተቀበለ። እንዲሁም እሊያን ቅዱሳት ደናግልንም ራሳቸውን ቆረጧቸው። ገድላቸውንም ፈጽመው የድል አክሊልን ተቀበሉ። ቅድስት ደባሞንን ግን ጽኑ ስቃይ ያሰቃዩት ዘንድ በመንኮራኩር ላይ ሰቀሏት። በዚህ ስቃይም ውስጥ ለብዙ ቀኖች ኖረች። የእግዚአብሔር መልአክም ያጸናት ያስችላትና ቁስሎቿን ይፈውሳት ነበር። መኮንኑም ወደ ወህኒ ቤት አስገባት። በዚያም ጥቂት ቀን ኖረች። ወደ ፍርድ ሸንጎም አስቀርቦ ለአማልክት ሰዊ አላት። ባልሰማችውም ጊዜ ራሷን እንዲቆርጡ አዘዘ። ራሷንም ሊቆርጡ ከከተማ ወደ ውጭ በወጧት ጊዜ ሴቶች ሁሉ እያለቀሱ ከበዋት ነበር። እርሷ ግን ፈጽማ ደስ ይላት ነበር። ራሷንም በሰይፍ ቆረጧት። እንዲሁም እናቷንና እህቷን በሰይፍ ቆረጧቸው። በመንግስተ ሰማያትም የድል አክሊልን ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በእሊ ቅዱሳት ሰማዕታት ጸሎት ይማረን፣ በረከታቸውም ይድረሰን ለዘላለሙ አሜን። ሰላም ለሶፊያ ወለአዋልዲሃ ዲባሞን ወበውስጣሞን ዘተሳተፋ ይሰነአዋ ለስም ምስለ ዋርስኖፋ እማ ወዮና ዘሀገረ ጽንፋ እምነ ወዲቅ ኪያየ ይቅፋ ከመእጎሊሃ ታቅፍ ዶርሆ በክንፋ። በዚህችም ቀን የሰማዕት አቅሊሞስ የአባ ነአንና የይሰካ የእረፍታቸው መታሰቢያ ነው። በረከታቸውም ከኛ ጋር ይኑር ለዘላለሙ አሜን። ዳግመኛም በዚህች ዕለት ለክርስቲያን ወገኖች በዓለሙ ሁሉ ታላቅ ደስታ ሆነ። መላእክትም በሰማያት ደስ ተሰኙባት። በዚህች ቀን እውነተኛ ምዕመን ከሆነ ከንጉሥ ከቆስጠንጢኖስ ዘንድ የጣዖት ቤቶች እንዲዘጉ አብያተ ክርስቲያናትም እንዲከፈቱ ትእዛዝ ወጥቷልና ደስታን የተመላች ያቺ መልእክት ወደ እስክንድርያ ከተማ እንደ ዛሬዋ ቀን በደረሰች ጊዜ ፈጽሞ ደስ ተሰኙ። ወደ ግብፅ አውራጃዎችም ሁሉ ላኳት። ምዕመናን ሁሉ ስለ ቤተ ክርስቲያን ክብር ከፍ ከፍ ማለት ደስ አላቸው። የጣዖታት ቤቶችንም ዘጓቸው፣ አብያተ ክርስቲያናትንም ከፈቷቸው። እንደ ዛሬም በዚህች ዕለት በዓል አደረጉ። ይኸውም ቆስጠንጢኖስ በነገሰ በ11 ዓመቱ ነበር። እለእስክንድሮስም ሊቀ ጵጵስና በተሾመባት በመጀመሪያ ዓመት ነበር። ለእግዚአብሔር ምስጋና ይሁን፣ በእኛ ላይም ይቅርታውና ቸርነቱ ይደረግልን ለዘላለሙ አሜን። ሰላም ለዕለት በዓለ ፍስሐ ዘሰመይዋ ጸጉባነ ሐሊብ እደው አምሳለ ጣዕዋ መልእክታተ ጽድቅ ሶበተ ዜነዋ እለ እምትካት በምክንያት ጣዖታት ዘተአጽዋ አብያተ ክርስቲያናት ሁሉን እስመ ዮም ተለዋ። ሰኔ 10 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅድስት ቤተክርስቲያን፣ ሁለተኛ ታላቁ ቅዱስ ቆስጠንጢኖስ፣ ሶስተኛ ቅድስት ሶፊያ ሰማዕት ከታላላቆቹ ሶፊያዎች አንዷ ናት። አራተኛ ቅዱሳን ሰማዕታት ደባሞንና ብስጣሞን የቅድስት ሶፊያ ልጆች። አምስተኛ ቅዱስ አውሎጊስ ሰማዕት። ስድስተኛ ቅዱስ ዋርስኖፋ ሰማዕት። ወር በገባ በ10 የሚከበሩ ወራዊ የቅዱሳን በዓላት፣ አንደኛ ቅዱስ ናትናኤል ሐዋርያ ምሁረ ኦሪት፣ ሁለተኛ ቅዱስ ኒቆላዎስ ዘሀገረ ሜራ፣ ሶስተኛ አቡነ መልካ ክርስቶስ፣ አራተኛ ቅዱስ ያዕቆብ ሐዋርያ ወልደ እልፌዎስ፣ አምስተኛ ቅድስት እሌኒ ንግሥት፣ ስድስተኛ ቅዱስ ዕፀ መስቀል። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ኢየሩሳሌም ሆይ እግሮቻችን በአደባባይሽ ቆሙ፣
ኢየሩሳሌምስ እርስ በርሷ እንደተገለጠች ከተማ ተሰርታለች። ስለ ወንድሞቼ ስለ ባልንጀሮቼ በውስጥሽ ሰላም ይሁን። ስለ አምላካችን ስለ እግዚአብሔር ቤት ለአንቺ መልካምነትሽን ፈለጉ። መዝሙረ ዳዊት መዝሙር 121 ቁጥር 1 እስከ 9። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን ይህንን ጉባኤ ባርኩልን። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሊና ያነበበውን ያዳምጠውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። የሰማነውን አምላካችን ልዑል እግዚአብሔር በልቦናችን ጽላት ላይ ጻፍልን፣ በአእምሮአችንም ላይ ይቅረጽልን። ቸሩ መድኃኔዓለም ከቅዱሳኑ ረድኤትና በረከትን ያሳትፈን፣ በምልጃቸውም ከኃጢአታችን ያንጻን፣ ከበደላችንም ይጠበን። የስሙ ቀዳሽ የመንግስቱ ወራሽ ለመሆን ያብቃን። ልባችንም ለጽድቅ ስራ ያነሳሳልን፣ ወደ ቀናውና ወደ ምሕረት ጎዳናው ይምራን፣ ፍጻሜያችንም ያሳምርልን፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። እህት ወንድሞች፣ የዕለቱን ስንክሳር አዳምጠን ተመልሰናል። አሁን ቀጥታ የምንገባው ከዕለቱ ስንክሳር ምን እንደተማማርን ለተወሰነች ደቂቃ ብቻ የምንመለከት ይሆናል። እግዚአብሔር አምላክ ለሁላችንም ማስተዋሉን ያድለን፣ ሚስጥሩን፣ ጥበቡን፣ ዕውቀቱን ይግለጽልን፣ አሜን። እህት ወንድሞች፣ ቅድም እንደሰማችሁት በዛሬቱ ቀን በሰኔ 10 ቀን ታስበው ከሚሉ ቅዱሳን መካከል ቅዱሳት ደናግል ደባሞን፣ ብስጣሞንና እናታቸው ሶፊያ በሰማዕትነት ያረፉበት ቀን ነው። ይህም የሆነበት ምክንያት ስሙ ዋርስኖፍ የሚባል አንድ ሰው ነበረ እና ሰዎች ኤጲስቆጶስነት ሊሾሙት በወደዱ ጊዜ ሸሽቶ ወደ ናባ አውራጃ እሊህ ደናግል ወዳሉበት ወደ ግሙን ደርሶ በዚያ አደረ። እህት ወንድሞች፣ ከዚህ የምንማረው እንግዲህ ምንድን ነው? ዋርስኖፋ የሚባል ታላቅ ሰው ወይም የእግዚአብሔር ጻድቅ ሰው በመልካም ምግባሩ በመንፈሳዊ ሕይወቱ እንዲሁም በሃይማኖቱና በእውቀቱ አይተውት ይሄ ሰው ኤጲስቆጶስ ሊሆን ይገባዋል ብለው ኤጲስቆጶስነት ሊሾሙ ሲሉ እሱ ግን ስልጣንን ወይም ደግሞ ሹመትን ትቶ እንደሸሸ ነው የምንመለከተው። ከዚህ የምንማረው ታዲያ ምንድን ነው? ከክብርና ከከንቱ ውዳሴ መሸሽ እንዳለብን ነው። ይሄ ቅዱስ እግዚአብሔርን ማገልገል ሳይፈልግ ቀርቶ ሳይሆን ሹመትን ተከትሎ የሚመጡ ነገሮች ስላሉ ነው። ክብርና ከንቱ ውዳሴ በተለይ ክብርና ከንቱ ውዳሴ በዚች ዓለም ለክርስቲያን እጅግ ጠላቱ ነው። ምክንያቱም በዚች ዓለም ላይ ያለ ማንኛውም ክብር ወይም ደግሞ ከንቱ ውዳሴ ከመጣ ለዘላለማዊ ሕይወታችን ጠንቅ ነው። ምክንያቱም ክብርና ከንቱ ውዳሴ ካለ ዲያብሎስ በቀላሉ ወጥመድ ውስጥ ያስገባናል። ምክንያቱም ሙገሳና ክብርን በመጠቀም ዲያብሎስ ከንቱ ውዳሴን ወደ ውስጥ ማስገባት ይጀምራል። ልብንም ከትክክለኛው መንገድ በማስወጣት ኃላፊውን ክብር እንዲቀበል ያደርጋል። ቀስ በቀስም የትህትና ምግባርን ያሳጣል። ስለዚህ ለዛ ነው ቅዱሳን ብዙ ጊዜ ከክብር፣ ከከንቱ ውዳሴ፣ ከሹመት የሚሸሹት። ምንም እንኳን የቤተ ክርስቲያን ሹመት ቢሆንም ያንን ተከትሎ ክብር፣ ከንቱ ውዳሴ መምጣቱ ስለማይቀር ከዚህ ለመሸሽ ይሞክራሉ። እንደውም ቅዱስ ጳውሎስ የተናገረውን ቃል በተግባር ለመኖር ይሞክራሉ፣ በተግባር ይኖሩታል። ቅዱስ ጳውሎስ እስካሁን ድረስ የዓለም ጥራጊ የሁሉም ጉድፍ ሆነናል ብሎ እንደተናገረው፣ ስለዚህ የዓለም ጥራጊ የሁሉም ጉድፍ ሆነው በዚች ዓለም መኖር እንጂ ተከብረው መኖርን አይፈልጉትም እና ከዛ አንጻር ነው። ስለዚህ ከዚህ ቅዱስ የምንማረው ወንድሞች ምንድን ነው? ከክብርና ከከንቱ ውዳሴ መሸሽ እንዳለብን ነው። ሌላው አንድም በነገራችን ላይ የእግዚአብሔርን ፈቃድ ስላልሆነ ነው ኤጲስቆጶስነት ያልተሾመው ወይም ደግሞ የሸሸው።
ይሄንንም ደግሞ ቀጥሎ ባለው ታሪክ እንመለከታለን። በዚያችም ሌሊት ይላል የእግዚአብሔር መልአክ ተገልጦለት ዋርሱኖፋ ከሸሸ በኋላ ማለት ነው፣ ለምን ትተኛለህ? ተነስተህ ተጋደል፣ ለአንተና ሰማዕት መሆን ለሚሹ ሁሉ አክሊል ተዘጋጅቷል አለው። አያችሁ አይደል? ለሰማዕትነት ነው እንጂ ያጨው ለኤጲስቆጶስነት አላጨውም ነበር ቀድሞውኑማ እግዚአብሔር አምላክ። ሰማዕትነት ደግሞ ከሁሉም የሚበልጥ ታላቅ ስራ ነው። በነገራችን ላይ ከሁሉም የሚበልጥ አገልግሎት ወንድሞች ሰማዕትነት ነው። ሰማዕትነት ነው። ይሄ በተለይ በአዘክተን ብንጋደል ብንመጸውት ገንዘባችን ነው። በአዘክተን ብንጋደል ምናልባት አቅማችንን፣ ጉልበታችንን፣ ጊዜያችንን ነው የምንሰዋው። ሰማዕትነት ግን በደም ነው የምትመሰክረው ለአምላክ። በደም ህይወትን ነው የምትሰጠው። ህይወትን ጭምር ነው የምትሰጠው። ይህ ትልቅ መስዋዕትነት ነው እና ሰማዕታት በቤተ እግዚአብሔር ወይም ደግሞ በቤተ ክርስቲያን ትልቅ ክብር አላቸው። ከመነኮሳት ከጻድቃን በላይ ዋሻ ዘግተው ከሚጋደሉት በላይ ሰማዕታት ትልቅ ክብር አላቸው በእግዚአብሔር ዘንድ። በቤተ ክርስቲያንም ትልቅ ማዕረግ ከሐዋርያት ቀጥሎ ክብር የሚሰጣቸው ሰማዕታት ናቸው እና አንድ የምንማረው ትምህርት ይሄ ነው። ቸሩ መድኃኔዓለምም በማቴዎስ ወንጌል ምዕራፍ 10 ቁጥር 32 እስከ 33 ላይ ምን ብሎ ይግሯል? ስለ ሰማዕታት ክብር ማይካችሁን ተቆጣጠሩ። ስለ ሰማዕታት ክብር ምን ብሏል? በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማይ ባለው በአባቴ ፊት እመሰክርለታለሁ። በሰው ፊትም የሚክደኝን ሁሉ እኔ ደግሞ በሰማይ ባለው በአባቴ ፊት እክደዋለሁ ብሎ ተናግሯል። ስለዚህ ወንድሞች ሰማዕትነት እንዲህ በቀላሉ የሚታለፍ ወይም ደግሞ በቀላሉ የሚገኝም አይደለም፣ የእግዚአብሔር ፈቃድ ሲሆን ነው እና ለሰማዕትነት አጭቶት ነበረ። ከዛም በኋላ አሁንም ተነስተው ወደ መኮንኑ ሂድ፣ በፊቱም ቆመ፣ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመን አለው። ከእንቅልፉም በነቃ ጊዜ ራእይን እንዳየ ለቅዱሳቱ ለነ ደባሞን፣ ለነ ዮና፣ ለነ ሶፊያ ነገራቸው። ሶስቱም ተነስተው ከእርሱ ጋር ወደ መኮንኑ ሄዱ። በመኮንኑ ፊት ክብር ይግባውና በጌታችን ታመኑ። መኮንኑንም ጽኑ ስቃይን አሰቃያቸው። ከዛ በኋላ ከዋርሱኖፍ ጋራ ወደ ስኑር ላካቸው። እናታቸው ማብራ ተከተላቸው ነበረ። እዛም ለአማልክት ሰዋ ብለው አስገደዱት። እነሱንም አስገድዷቸው በጭራሽ አልታዘዙለትም። ከዛ ጽኑ ስቃይን አሰቃያቸው። እግዚአብሔርን መልአኩን ልኮ አጸናቸው፣ ቁስላቸውንም ፈወሰ። ተመልከቱ፣ ቅዱሳን መላእክት በሄድንበት ቦታ ሁሉ ይከተሉናል፣ በነገሮች ሁሉ ይረዱናል። ፈተናዎችን በትዕግስት እንድንቀበል ወይም በትዕግስት እንድናልፋቸው ያግዙናል። ቅዱሳን መላእክት አይለዩልን። በመንገድ ይጠብቁ ዘንድ ወዳዘጋጀልን ቦታ ያገቡ ዘንድ እነሆ እኔ መልአክን በፊት እሰዳለሁ ብሎ እንደተናገረው ማለት ነው። በኦሪት ዘጸአት አምላካችን ልዑል እግዚአብሔርና ቅዱሳን መላእክት ከኛ በጭራሽ እንደማይለዩ በነገሮች ሁሉ እንደሚያግዙንና እንደሚረዱን ነው የምንረዳው። ቅዱስ ጳውሎስም ስለዚህ ነገር አስቀድሞ ተናግሯል። ዕብራውያን መልእክት ምዕራፍ 1 ቁጥር 11 ላይ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን ይላል። ስለዚህ ወንድሞች የቅዱሳን መላእክት ተራዳይነት ከኛ እንደማይለይ መገንዘብ መቻል አለብን። እኛም ደግሞ ቅዱሳን መላእክትን እርዳታቸው እንድናገኝ መልካቸውን፣ ድርሳናቸውን በመጸለይ ልንማጸናቸው ይገባል ማለት ነው። ከዛ በኋላ መኮንኑ ከእርሱ ጋር ወደ ሀገረ ጻ ይዟቸው ሄደ። የጣዖታቱ ካህናትም ጣዖታቱን እንደምትረግም ስለ ቅድስት ደባሞን ነገሩት። ደባሞን ከሌሎቹ ከእህቷና ከእናቷ ተለይታ አብዝታ ስለ ክርስቶስ ትመሰክር ነበረ። ጣዖታቱንም እጅግ አድርጋ ትጸየፍ ነበረ። ይህን ነገር ሰማ ዋናው የጣዖታቱ ካህን። ከዛ በኋላ እሷን እንደምትረግም ስለ ደባሞን ነገሩት። ባልንጀሯ ዮና የምትባል ሴት እንዳለችም ነገሩት። እነኚህም ታሪያ ቅዱሳን ምን እያደረጉ ነበረ ስራ የሚሰሩት? መልካም ልብሶችን እየሰሩ ለምግባቸው ይሸጡ ነበረ። የተረፋቸውንም ደግሞ ይመጸውቱ ነበር። በነገራችን ላይ እንዲህ አይነት ህይወት እጅግ በጣም የተባረከ ህይወት ነው። እንዲህ አይነት ህይወት የተባረከ ነው። የክርስትና ህይወቱ ምንድነው ካላችሁ፣ የመጀመሪያው ነገር ምንድነው? በአምላኩ አምኖ ተጠምቆ ስጋው ደሙን እየተቀበለ በንስሐ ህይወት መመላለስ ነው። ቋሚ የአምልኮ ህይወት ኖሮት ከዛ በተረፈ ደግሞ አምላኩ ልዑል እግዚአብሔር ጊዜው ደርሶ እስከሚጠራው ድረስ በእጆቹ ውስጥ እየደከመ የዕለት ጉርሱን የዓመት ልብሱን በገዛ እጁ ሰርቶ እየተመገበ የተረፈውን ደግሞ ለነዳያን እየመጸወተ መኖር ነው። በቃ ይሄ ነው። እኛ በዚህች ዓለም ላይ እስካለን ድረስ የታዘዝነው እንደዚህ አይነት ህይወት ነው።
ሰምታችሁኛል አይደል ወንድሞች? ንስሐ ትገባለህ፣ በቅዱስ ቁርባን ታትመህ ቋሚ የአምልኮ ህይወት እየኖርክ ቋሚ የጾም የጸሎት የስግደት ህይወት እያካሄድክ ከዛ በገዛ እጅ እየሰራ እየደከምክ የዕለት ጉርስን የዓመት ልብስን ትችላለህ። የተረፈውን ደግሞ ለነዳያን ትመጸውተዋለህ ማለት ነው። ከእህል ለተራበ ሰው ስጥ፣ ከልብስም ለተራቆተ ሰው ስጥ፣ የተረፈንም ሁሉ ለምጽዋት አድርግ ተብሎ እንደተጻፈው መጽሐፈ ኢዮብ ላይ ምዕራፍ 4 ቁጥር 16 ላይ መጽሐፈ ኢዮብ መጽሐፈ ጦቢት ምዕራፍ 4 ቁጥር 16። በቃ ይሄ ነው የክርስትና ህይወት። ከዛስ በገዛ እጅ እየሰራ ትደክማለህ፣ የተረፈ ለነገ ሳታስብ ማለት ነው። ነገ ምን በላለው ሳትል የዕለቱን እያሰብክ ለነዳያን እየመጸወትክ ከዛ እግዚአብሔር አምላክን ትጠባበቀዋለህ፣ ነፍስን ከስጋ ለይቶ ወደ መንግስተ ሰማይ እስከሚያስገባ ድረስ ማለት ነው። እንዲህ አይነት ህይወት ነው እንድንኖር ነው የታዘዝነው። እንዲህ አይነት ህይወት እንድንኖር ነው የታዘዝነው በመጽሐፍ ቅዱስ። እግዚአብሔር አምላክ ከዛ በኋላ ተስፋ ያስደረገንን ርስት መንግስተ ሰማይ እንደምንወርስ በ100% ተማምነን መጠበቅ አለብን። እንደዚህ ህይወት እየኖራችሁ የምትጠብቁኝ ከሆነ የመንግስቴ ወራሽ እንደማደርጋችሁ አትጠራጠሩ ብሎናል ቸሩ መድኃኔዓለም። 100% መጠራጠር የለባችሁም፣ እኔ መጥቼ ወስዳችኋለሁ። ከዛ በኋላ ለጊዜው በገነት ለፍጻሜው ደግሞ ነፍሳችሁን ከስጋችሁ አዋህጄ ገነት ፍጹም መንግስተ ሰማያትን አወርሳችኋለሁ። ይህን ዓለም አትምሰሉ፣ በልባችሁ መታደስ ተለውጡ እንጂ ይህን ዓለም አትምሰሉ። በዚች ዓለም ላይ እንደ እንግዳ ሆናችሁ ኑሩ ነው ያለን። እንደምን ሆናችሁ ኑሩ? እስቲ ንገሩኝ። እንደምን ሆናችሁ ኑሩ? በቃ ክርስቲያን እንግዳ ነው። ቀረኝ የሚለው ሀብት ሊኖረው አይገባም። የሆነ በዚች ዓለም ላይ የሚተማመንበት ሀብት ሊኖረው አይገባም። እንደ እንግዳ ነው። በቃ እንግዳ እስቲ ከገባ ዛሬ ወይ ነገ እሄዳለሁ ጉዞ ጀምራለሁ ብሎ ነው የሆነ ቤት ካርፈ መንገደኛ ሰው አሁን የሆነ ቤት ካየ አሳድሩኝ ይላል ለአንድ ቀን። ከዛ እሺ ና አደር ይባላል፣ ያድራል። ታዲያ ቤቴ ነው ብሎ መቼም አይተማመንበትም። እዛ ቤት ውስጥ ለተወሰነ ጊዜ እረፍት ያደርጋል። ወይም ለ2 ቀን ሊሆን ይችላል፣ ወይ ለ1 ቀን ሊሆን ይችላል። ከዛ በኋላ ጉዞ ይጀምራል። እኛም እንደዛ ነው በዚች ዓለም ላይ መኖር ያለብን ወንድሞች፣ ልክ እንደ እንግዳ። በገንዘብ የምትተማመን ከሆነ ድንገት ገንዘብን ትተው ትሄድና ገንዘብን ለሌላ ሰው ነው የሚሆነው። ወገን ዘመዶች የምትተማመን ከሆነ አንድ ቀን ወገን ዘመዶች ትተው ይሄዳሉ፣ ወይ ደግሞ አንተ ቀድማቸው ትተህ ትሄዳለህ። ወይ እነሱ ትተው ቀድመው ይሄዳሉ፣ ወይ አንተ ቀድመህ ትሄዳለህ። ምንም በዚች ዓለም ላይ አስተማማኝነት የሆነ ተማምነንበት ምንኖርበት ምንም የሆነ አስተማማኝ ነገር የለም። ቅዱስ ጠቢቡ ሰለሞን እንዳለው ሰው ከእናቱ ወደ ራቁቱን እንደወጣ እንዲሁ እንደመጣው ይመለሳል፣ ከጥረቱን በእጁ ሊወስድ የሚችለው ምንም አያገኝም ብሎ እንደተናገረው ምንም አስተማማኝ ነገር የለም። ለዛ ነው እኮ በነገራችን ላይ የምንሞትበትንም ቀን ያልነገረን አምላካችን እንደ እንግዳ እንድንኖር ስለፈለገ ነው። እንደ የባለቤትነት ስሜት ተሰምቶን ይቺ ዓለም የኛ እንደሆነች አድርገን እንዳንቆጥራት ነው የምንሞትበትን ቀን ያልነገረን። ስለዚህ በማንኛውም ጊዜ ልንወሰድ እንደምንችል ለሀፍታም ያክል መጠራጠር የለብንም። ነገን ለመኖራችን ምንም ዋስትና የለንም። የዛሬን ብቻ ነው የምናውቀው። የዛሬን ደህና መሆናችን ነው እንጂ የምናውቀው ነገ ከኔና ከእናንተ ማን ደህና ሆኖ እንደሚኖር አናውቅም። ድንገት እንወሰዳለን፣ እንነጠቃለን። ለዛ ነው ቸሩ መድኃኔዓለም ባለቤት ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ ቤቱም ሊቆፈር ባልተውም ነበር። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና አለው የማቴዎስ ወንጌል ምዕራፍ 24 ቁጥር 43 ላይ። ስለዚህ ወንድሞች ለጾም፣ ለጸሎት፣ ለስግደት ድንገት ሰንፈን በኃጢአት ዓለም ውስጥ ወድቀን ራሳችን ብናገኝ ሊሰማን የሚገባን ስሜት እየተደሰትን ወይም እረፍት እያደረግን ሳይሆን በባዶ እግራችን ሚስማርና ፍም ላይ እየተራመድንና ቁልቁል ገሃነም እየወረድን መሆኑን ነው ማሰብ ያለብን። እውነት ነው። እደግመዋለሁ። ለጾም፣ ለጸሎት፣ ለስግደት ድንገት ሰንፈን በኃጢአት ዓለም ውስጥ ተዘፍቀን ራሳችን ብናገኝ ሊሰማን የሚገባን ስሜት እረፍት እያደረግን እየተደሰትን ሳይሆን በባዶ እግራችን ሚስማርና ፍም ላይ እየተራመድንና ቁልቁል ገሃነም እየወረድን መሆናችንን ነው ማሰብ ያለብን። ስለዚህ ከኔና ከናንተ ማናችንም ብንሆን እንደ እንግዳ ነው መኖር ያለብን። በቃ ልብን አታክብደው።
እንደዚህ ሆኜ ሀብታም ሆኜ ነግጄ አግብቼ ከብጄ ወልጄ እንዲህ እያልክ ራስን አታክብር። ሁሉም የሚሆነው እንደማን ፈቃድ ነው? ንገሩኝ እስቲ። እንደማን ፈቃድ ነው የሚሆነው? እግዚአብሔር መልካም ፈቃድ ነው ሁሉም ነገር የሚሆነው። ለዛ ነው ቅዱስ ያዕቆብ በያዕቆብ መልእክት ላይ አለ፣ ዛሬ ወይም ነገ ወደዚህ ከተማ እንሄዳለን፣ በዚያም ዓመት እንኖራለን፣ እንነግድማለን፣ እናተርፍማለን የምትሉ እናንተ ተመልከቱ፣ ነገ የሚሆነውን አታውቁምና ሕይወታችሁ ምንድን ነው? ጥቂት ጊዜ ታይቶ ኋላ እንደሚጠፋ እንፋሎት ናችሁና፣ በዚህ ፈንታ ጌታ ቢፈቅድ ብንኖርም ይህን ወይም ያን እናደርጋለን ማለት ይገባችኋል ይላል። ተመልከቱ፣ ብንኖርም ማለት ምክንያቱም ነገ እንደምንኖር እንደማንኖር ማንም የሚያውቅ የለም። እንደ እንግዳ መኖር እንዳለብን ሲናገር ምን አለ? ጌታ ቢፈቅድ ብንኖርም ይህን ወይም ያን እናደርጋለን ማለት ይገባቸዋል። የያዕቆብ መልእክት ምዕራፍ 4 ቁጥር 13-16። ስለዚህ ወንድሞች ከኔና ከእናንተ ማናችንም ብንሆን እንደ እንግዳ ነው። በቃ የነገውን ነገር አናውቅም። ሞቱን በማንኛውም ጊዜ የሚጠባበቅ ሰው ዛሬን የሚቀበላት የመጨረሻው ቀን አድርጎ ነው ተብሎ እንደተጻፈው ነው። ዛሬን የሚቀበላት የመጨረሻው አድርጎ ነው። በቃ የመጨረሻው ነገ ለነገ ሰው ነው። የሱ ቀን ዛሬ ናት። የኔና የናንተ ቀን ዛሬ ናት። ለንስሐ ቀጠሮ የምንሰጠው ነገር አይደለም እና አንድ መርሳት በማንኛውም ጊዜ ልንነጠቅ እንችላለና ልንወሰድ እንችላለና ስለዚህ እንደ እንግዳ መኖር አለብን። ወንድሞች በእውነት የነኚህ ቅዱሳን ሕይወታቸው ያስቀናል። በገዛ እጃቸው ልብስ እየሰፉ ይሸጣሉ። ከዛስ ይሸጡና የዕለት ጉርሳቸውን ይገዛሉ፣ ልብሳቸውን ይችላሉ። ከዛ የተረፋቸውን ለነገ ሳያስቀሩ ምን ያደርጉታል? ንገሩኝ እስቲ። ምን ያደርጉታል? ለነጋን ይመጸውቷል ማለት ነው። እነኚህ ሰዎች እንግዳ ናቸው ማለት ነው። በቃ እግዚአብሔር ከነኚህ ሰዎች ጋር መቼም አይለያቸው። ከነኚህ ሰዎች መቼም አይለያቸው። ሁሌ በረድኤት ይጠብቃቸዋል። በእነሱ የመጣ እነሱ ላይ የተነሳሳ እግዚአብሔር ላይ እንደተነሳሳ ነው የሚቆጠረው። እግዚአብሔር ላይ እንደተነሳሳ ነው የሚቆጠረው። ከእጄ ማንም አይነጥቃቸውም ብሎ የተናገረላቸው ለእንደነኛ አይነት ሰዎች ነው። እግዚአብሔር አምላክ ይላል እኮ ዮሐንስ ወንጌል ምዕራፍ 10 ቁጥር 7 ላይ ከእጄ ማንም አይነጥቃቸውም። በቃ ለእንደነኛ አይነት ሰዎች ናቸው ከእጄ ማንም አይነጥቃቸውም የተባለላቸው፣ እግዚአብሔርን በተስፋ የሚጠባበቁት። ለቅዱስ ጳውሎስ ምን አለ መሰላችሁ? እኛ ሀገራችን በሰማይ ነው አለ። እኛ ሀገራችን በሰማይ ነው፣ ከዚያም ደግሞ የሚመጣ መድኃኒትን ክርስቶስን እንጠባበቃለን። እርሱም ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ስጋውን እንዲመስል የተዋረደውን ስጋችንን ይለውጣል አለ። ሀገራችን በሰማይ ነው። ስለዚህ ወንድሞች በዚህች ዓለም ላይ ልባችን ልናከብድ አይገባም። እንዲያደርጋለሁ ሳይሆን ዛሬ ወይም ነገ ድንገት ሊወሰድ ይችላለሁ። ስለዚህ ተዘጋጅቼ ልጠብቅ። ምን እያደረኩ ልጠብቅ? አንደኛ ንስሐ ገብቼ ቅዱስ ቁርባን እየተቀበልኩ ቶሎ መቀበል አለብህ። ለምን? ቅዱስ ቁርባን ቶሎ መቀበል ይጠቅማል። አንደኛ ዕለት ዕለት በየሰዓቱ መሰራው ኃጢአት የሚደመሰሰው በምንድን ነው? በምንድን የሚደመሰሰው? በቅዱስ ቁርባን ነው። በየጊዜው መሰራው ኃጢአት በሐሌው በነቢብ በገቢር መሰራው ኃጢአት የሚደመሰሰው በምንድን ነው? በቅዱስ ቁርባን ነው። አንድ እዚህ ጋር መረዳት አለብን። ሁለተኛ ቅዱስ ቁርባን ቶሎ ስትቀበል ጸጋ በጸጋ ላይ ጸጋ ይጨመርላል። ሶስተኛ ቅዱስ ቁርባን ቶሎ ስትቀበል ሕይወትህ ይታጠራል። ሕይወትህ በእግዚአብሔር ኃይል ይታጠራል፣ በመንፈስ ቅዱስ ኃይል ይታጠራል። ይሄ ሁሉ ጥቅም ታገኛለህ። ስለዚህ ቅዱስ ቁርባን ቶሎ እየተቀበልክ ልክ እንደ ግብፃውያን እህት ወንድሞቻችን ማለት ነው። ግብፃውያን ኦርቶዶክሳውያን እህት ወንድሞቻችን በጣም ነው የሚያስቀናው ሕይወታቸው። የእውነት እነሱም ለማስቀደስ የሚሄዱት ለመቁረብ እንጂ እንደኔና እንደናንተ አጥር ስር ተጠግተው ነጠላ ለብሰው እግዚኦ ተሳለነ ብለው ከዛ በኋላ ጸበሏን ብቻ ጠጥተው ቀኝ ወደ ኋላ ዙር ወይም ወደ ቤታቸው እንደሚሉት እንደሚመለሱ አይደለም። እነሱ ቅዳሴውን ከመጀመሪያው ሄደው ያስቀድሳሉ። ቅዱስ ቁርባን ተቀብለው ነው ወደ ቤታቸው የሚመለሱት ሁሌ ማለት ነው። በእውነት የእነሱ ሕይወት በጣም ነው የሚያስቀናው። እነሱ ይቀደሳሉ እንጂ አያስቀድሱም። እኛ ግን እናስቀድሳለን እንጂ አንቀደስም። በጣም የተገላቢጦሽ እኮ ነው ሕይወታችን። በእውነት በጣም ነው የሚያሳዝነው። እና እህት ወንድሞቼ አንድ የምንማረው ትምህርት ይሄ ነው፣ እንደ እንግዳ መኖር። ቅዱስ ጴጥሮስ ወዳጆች ሆይ እንግዶችና መጻተኞች እንደመሆናችሁ
የእግዚአብሔርን ሕግና ትእዛዝ እየጠበቃችሁ እንድትኖሩ እለምናችኋለሁ ብሎ ቅዱስ ጴጥሮስ የተናገረው አንዱ ይሄ ነው። እና አንድ የምንማረው ትምህርት ይሄ ነው። ከዛ እነኚህ ቅዱሳን በእንደዚህ አይነት ህይወት እንደሚኖሩ ሰማ የጣዖታቱ ካህን። ከዛ በኋላ ዮናን የምትባለዋን ሴት እሷን ራሷን በሰይፍ እንዲቆርጡ አዘዘ መኮንኑ። ሊቆርጥ ሲሄድ ፊቷ እንደ ብርሃን እንደ መላእክት ፊት በብርሃን ተሞልቶ አየ። አያችሁ አይደል? እግዚአብሔር ከሷ ጋር ስለሆነ ክብሩን ይገልጻል በሷ ላይ። ፊቷ እንደ ብርሃን በርቶ ተመለከተ። ከዛ የእግዚአብሔር ጸጋ አስገነዘበችው። በነገራችን ላይ እሱም ሰያፊውም ለሰማዕትነት የታጨ ስለሆነ የእግዚአብሔር ጸጋ አስገነዘበችው። ከዛ በኋላ ቤተሰቦቿም ተሰነባብተዋት ጸንፋ ከሚባል ሀገር ወጣች። ወደ ሀገረ ጻም ደርሳ መኮንኑን ተገናኘችው። ከቅዱስ ዋርስኖፍና ከባልንጀሮቹ ጋር እርስ በርሳቸው ሰላምታ ተሰጣጡ። ሰያፊው አውሎጊስም ራሱም ሰማዕትነትን ተቀበለ። ቅድስት ዮናንም ሌሎችንም እንደዚሁ አንገታቸውን ቆረጧቸው፣ ገድላቸውንም በሚገባ ፈጸሙ። ደባሙን የምትባለዋን ግን ጽኑ ስቃይ ያሰቃዩት። ለምን? ምክንያቱም እሷ ከሌሎቹ ትለያለች። ቅድም ሰምታችሁ ከሆነ ስንክሳሩ ላይ ደባሙን የምትባለዋ አጥብቃ ጣዖታትን ትጸየፍና ትረግም ነበረ። ኢየሱስ ክርስቶስ እውነተኛ አምላክ እንደሆነ በግልጽ ትናገር ነበረ። ስለዚህ መከራው እሷ ላይ በዛ። ተመልከቱ። ብዙ ጊዜ ዲያብሎስ ጠንከር ያሉ ሰዎች ላይ ጉልበቱን ለማሳየት ይሞክራል። ጠንከር ያሉ ሰዎች ላይ ለምን? እነሱን ካሸነፈ ሌሎችን ማሸነፍ አያቅተውም። እነሱ ላይ ከበረታ፣ እነሱን ከጣለ ሌሎችን መርታት አያቅተውም። ምክንያቱም አለ የተባለውን ሰው ከጣለ ከበታች ያሉት እሱን እየተመለከቱ ይወድቃሉ አይወድቁ? ልባቸው ይደክማል አይደክምም? ንገሩኝ እስቲ። ይደክማል አይደል? እነሱን እየተመለከቱ ካህናትን፣ ዲያቆናትን፣ አገልጋዮች ላይ እነሱ ላይ ይበረታል። ወይም ደግሞ በመንፈሳዊ ሕይወታቸው ለብዙዎች ምሳሌ የሆኑ ሰዎች ላይ ይበረታል። ለምን? እነሱን ከጣልኩኝ፣ እነሱን ካሸነፍኩኝ፣ እነሱን ተስፋ ካስቆረጥኩኝ ከበታቻቸው ያሉትን ሰዎች ተስፋ ማስቆረጥ አቅተኝም ብሎ ስለሚያስብ ነው። እና አስቡ፣ ደባሙን ላይ በጣም በረታባት፣ ጽኑ ስቃይ አሰቃዩት። እንደውም በመንኮራኩር ላይ ሰቀሏት፣ ሊጨምቋት ማለት ነው። በዚህም ስቃይ ውስጥ ለብዙ ቀኖች ኖረች። የእግዚአብሔር መልአክም ያጸናትና ያስችላት፣ ቁስሎቿንም ይፈውሳት ነበር። ተመልከቱ፣ ቅዱሳን መላእክት አይለዩም፣ ሁሌም ይራዳሉ። መኮንኑም ወደ ወህኒ ቤት አስገባት። በዚያም ጥቂት ቀን ኖረች። ወደ ፍርድ ሸንጎም አስቀርቦ ለአማልክት ሰው ያላት። ባልሰማችውም ጊዜ መኮንኑ ተስፋ ቆርጦ ራሷን በሰይፍ አስቆረጣት። የድል አክሊልን ተቀበለች። በነገራችን ላይ ስቃይ በጨመረ ቁጥር ክብርም እንደዛው ነው የሚጨምረው። አብዝተ በተጋደልኩ ቁጥር አብዝቶ ደግሞ በሰማይ ክብርም ልክ እንደዛው ይጨምራል ማለት ነው። እና አንድ የምንማረው ትምህርት ይሄ ነው። ስለዚህ ወንድሞቼ ምንጊዜም ቢሆን በዚች ዓለም ላይ ፈተና ከበዛብን በመንግስተ ሰማይም ክብራችን ልክ በዛው ልክ እየጨመረ እንደሆነ አስበን ፈተናውን መከራውን በትዕግስት መወጣት እንዳለብን አንድ የምንማረው ትምህርት ነው። በእውነት የነኝን ቅዱሳን ረድኤትና በረከት አምላካችን ልዑል እግዚአብሔር በእኛ ላይ ያሳደርብን፣ አሜን። ሌላው ወንድሞቼ በዚህች ዕለት ቅድስት ቤተክርስቲያን ክብረ በዓሏ ነው። ምክንያቱም ከሰማዕትነት ያረፈችበት ለጊዜው ጋፕ ያለላት ጊዜ ነበረ። ንጉስ ቆስጠንጢኖስ በነገሰ በ11ኛው ዓመት አብያተ ጣዖታት ይዘጉ፣ አብያተ ክርስቲያናት ይከፈቱ ብሎ አዋጅ አውጆ ነበር። በዚህም ቤተክርስቲያን የደስታ ደውሏን አሰምታ ነበር። ከዓለም እስከ ዓለም ድረስ ክርስቲያኖች የሌለ ደስታ ውስጥ ነበሩ። በእውነት በጣም ነው ደስ የሚያሰኘው። በነፃነት እኮ ቅዱስ ቁርባን እየሄዱ ቤተክርስቲያን መቀበል አይቻልም ነበር። በነፃነት እኮ ስለ ክርስቶስ አምላክነት መስበክ አይቻልም ነበር። በጣም ከባድ ስቃይ ዘመን ነበር። ታዲያ ያ ዘመን አለፈና ቤተክርስቲያን እፎይ አለች ለተወሰነች ጊዜ ብቻ። እና ይሄ የቤተክርስቲያን ቀን በዓል ነው ማለት ነው። ሰኔ 10 ቀን የቤተክርስቲያን በዓል ብላ ምዕመናን ያከብራሉ ማለት ነው። በእውነት ቸር መድኃኔዓለም ከቅድስት ቤተክርስቲያን በረከቷን ያካፍለን፣ አሜን። ይህን ይመስላል ወንድሞች የዛሬው ስንክሳር። በዚህ መልኩ ያስተማረን የመከረን የገሰጸን አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማነው ትምህርት 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱ ወራሽ ለመሆን ያብቃን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።